ሰላም ጤና ይስጥልን ውድ ተመልካቾቻችን ከላፍቶ ኦንላይን ቲቪ ህዳር 1 2018 ዓ.ም ዕለታዊ ዜናዎችን ይዘንላችሁ ቀርበናል። ዜናውን እንድትከታተሉ ኮዲ እየጋበዝን ከዜናዎቹ ጋር ጌታውን አያሌው አብሬያችሁ ቆያለሁ። የንፋስ ስልክ ላፍቶ ክፍለ ከተማ ካቢኔ በክፍለ ከተማው አስተዳደሩ የተከናወኑ ወቅታዊ መደበኛ ስራዎችን በመገምገም አቅጣጫ አስቀመጠ። የክፍለ ከተማው ካቢኔ በዛሬው ዕለት ባካሄደው ስብሰባ ከበጀት አጠቃቀም ጋር በተያያዘ በአገልግሎት አሰጣጥና ምቹ የስራ አካባቢን ከመፍጠር አኳያ በኢኒሼቲቭ ስራዎች እንዲሁም በቀሪ ወራት ስራዎችን አንጻር ትኩረቱን ያደረገ የስራ ግምገማ አድርጓል። የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በዚህ ወቅት እንዳሉት በህብረተሰብ ተሳትፎ የተጀመሩ የልማት ስራዎችና በክፍለ ከተማው አቅም የተሰሩ ያሉ ፕሮጀክቶች በሚፈለገው ጊዜና ጥራት እንዲጠናቀቁ ተገቢ ርብርብ ማድረግና ያለውን በጀት አጣጥሞ መጠቀም ይገባል ብለዋል። ወይዘሮ ካባ አክለውም አገልግሎት አሰጣጡ ወደሚፈለገው ደረጃ ከፍ ለማድረግና ምቹ የስራ አካባቢን ለመፍጠር አመራሩ ቅንጅት ፈጥሮ መስራትና ለተግባሩ ቁርጠኛ መሆን እንዳለበት ተናግረዋል። የክፍለ ከተማው ምክትል ዋና ስራ አስፈጻሚና የስራ ክህሎት ጽህፈት ቤት ኃላፊ አቶ ድላየው ታምሬ ታቅደው ባልተጠናቀቁ ተግባራት ላይ ትኩረት ከማድረግ ባሻገር ክፍለ ከተማው የቱሪዝም መዳረሻና መስህብ እንዲሆን በኮሪደር ልማቱ ከዚህ አኳያ የተጀመሩ ስራዎች ማጠናከር ይገባል ብለዋል። ተመልካቾቻችን በቅርቡ በተከናወነው የኮሪደር ልማት ዙሪያ የህብረተሰብ አስተያየት እንደሚከተለው አዘጋጅተናል። ተከታትለን እንመለስ። ያው እንደምታዩ በዚህ ሰፈር ላይ የምታዩ ሁሉ በጣም ሰፈር ሁሉ ተለውጧል። እግር ቅርጫት ኳስ መጫወቻ አለ፣ የህፃናቶች መዝናኛ አለ፣ እንደዚህ የወጣቶች መዝናኛ አለ። ያ በቃ ቤት ውስጥ እንኳን የሆነ ነገር ከፍቶሽ እንኳን ስመጭ እንኳን እዚህ ቦታ ላይ ትንሽ ሰላምን ታገኛለሽ። በጣም ደስ የሚል አካባቢ ሆኗል። ያ በፊት እንደምታዩ እንደዚህ አይነት እንደዚህ ዛፎች የሉም፣ እንደዚህ መቀመጫ እንትን የለም። አብዛኛውን እዚህ ቆሻሻ ማጠራቀሚያ ነበር ይሄ ሰፈር። አሁን እንደዚህ ጽድት ብሎ ስታዩ በጣም ደስ ይልሻል። ይሄ ቦታ እኛ እዚህ ትምህርት ቤት እየተማረሳለ በጣም አዋራጭ ጭቃም ነበረ። ልጆች በቃ እዚህ በመጡ ቁጥር ወላጅ ለፍቶ ያጠበው ልብስ ቆሽሾ እንደሚሄድ ነበር። አሁን እኔ በጣም ደስ ብሎኛል። ምክንያቱም እዚህ ብዙ አይነት መጫወቻም አለ። ባንጫወት ራሱ እዚህ ያለው ደስ አየር ንጹህ አየር አለ። ምክንያቱም እዚህ በሚሰጠው ውሃ በሚጫወተው ዥዋዥዌ በንጽህናው የተነሳ ብዙ አይነት ደስታ ጥሩ አየር ስለምናገኝ ደስታ ይሰማናል። ከመጫወቻው ራሱ ልቅ ጥሩ አየር ማግኘት ራሱ አንዱ ደስታ ነው። ከዚህ ኮሪደር ያገኘን ጥቅም ብዙ ነው። እኔ እዚህ ሰፈር ተከራይቼ ነው የምኖረው። ጥሩ ጥቅም ነው ያገኘን። ከልጆቻችን ጋር እስካሁን መናፈሻ ቦታ ሄደን ተዝናንተን አናውቅም። አሁን እዚህ ሰፈር አግኝተናል። በጣም ደስ ብሎናል። እንደዚሁ ቀጥሉ። ሌላ ቦታም እንደዚህ ቢሰራ ደስ ይላል። ድሮ እኔ ወደ 10 ዓመት እዚህ አካባቢ ኖሬያለሁ። ቆሻሻ የሚጣልበት ቦታ ነው እዚህ አካባቢ። እዚህ ሲዲሲም አልተሰራም። እዚህ በጣም ያለማ ነው። በጣም ቆሻሻ ቦታ ነበረ። አሁን በጣም ለምቷል። ለልጆቹም ለትልቅ ሰዎችም ጥሩ እርካታ ነው። ጥሩ አየር አትሞስፌር አግኝተናል ማለት። ከዚህ በፊት ይሄ ቆሻሻ ቦታ ነበር። መሬቱ ምንም የሌላ መንገድ ብቻ ነበር። ምንም የለም። ከበፊቱ የተሻለው በጣም ደስ የሚል ነው። ለአየሩም ለሁሉም ነገር የተስማማ ነው እዚህ ቦታ። ለህፃኖችም ከዚህ በኋላ የተወለዱም አሁን ገና ህፃን የሆኑት እዚህ መጥተው ቢዝናኑት በጣም አሪፍ ነው እዚህ ቦታ። ለአየሩም ለሁሉም ነገር ተመቺ ነው እዚህ ቦታ። ሁሉም ነገር አለ እዚህ ጋር ለልጆች መጫወቻ የሚሆን ለኳስ ለሁሉም ነገር። ወጣቶቹ ሌላ ቦታ ሄዶ ጊዜያቸው ከሚያቃጥሉ እዚህ መጥተው ሁሉም ነገር የሚያዩት መጫወቻ፣ መጽሐፍ ነገር ሁሉም ነገር ስላለ እዚህ መጥተው ቢዝናኑ በጣም ደስ ይለኛል። አመሰግናለሁ። ወደ ቀጣይ ዜና ስናልፍ በንፋስ ስልክ ላፍቶ ክፍለ ከተማ 15ኛው ከተማ አቀፍ የአካል ጉዳተኞች መስማት የተሳናቸው
የስፖርት ፌስቲቫል ተካሄደ። የአካል ጉዳተኞች የስፖርት ተሳትፎና ተጠቃሚነትን ለሁለንተናዊ ብልጽግና ለሀገር መንሰራራት በሚል መሪ ቃል የክፍለ ከተማው ወጣቶችና ስፖርት ጽሕፈት ቤት ከሴቶች ሕፃናትና ማህበራዊ ጉዳይ ጽሕፈት ቤት ጋር በመተባበር የተዘጋጀ ነው። የክፍለ ከተማው ሴቶችና ሕፃናት ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ ጠይባ አብዱ አካል ጉዳተኞች ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ተጠቃሚነታቸው እንዲረጋገጥ በትኩረት እየሰራን እንገኛለን ብለዋል። የክፍለ ከተማው ወጣቶችና ስፖርት ጽሕፈት ቤት ኃላፊ አቶ ሙባረክ ደሊል በበኩላቸው ስፖርት እህትማማችነትና ወንድማማችነትን በማጠናከር የእርስ በርስ መስተጋብር እንደሚያጠናክር ገልጸዋል። የክፍለ ከተማው አካል ጉዳተኞችና ስፖርት ማህበር ሰብሳቢ አቶ አብርሃም ተፈራ ባስተላለፉት መልእክት አካል ጉዳተኞች በሁሉም ዘርፍ ይችላሉ የሚለውን ለማሳየት አመቺ ፌስቲቫል በመሆኑ በከተማ ደረጃ ውጤታማ ለመሆን ዝግጅት ማድረግ ያስፈልጋል ብለዋል። በፌስቲቫሉ ስፖርታዊ ውድድሮች፣ ትርኢቶች እንዲሁም የሥነ ጽሑፍ ስራዎች ለታዳሚያን ቀርበዋል። ወደ መጨረሻ ዜና ስናልፍ በተቀመጡ ግቦችና ለታቀዱ ተግባራት ውጤታማነት ተቋማዊ ቅንጅት ወሳኝ መሆኑን የንፋስ ስልክ ላፍቶ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ ወጋየሁ ኃይሉ ገለጹ። በዛሬው ዕለት የንፋስ ስልክ ላፍቶ ክፍለ ከተማ የሥነ ምግባር ጸረ ሙስና መከታተያ ክፍል ከክፍለ ከተማው ብልጽግና ፓርቲ ኢንስፔክሽን ሥነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤት ጋር ቅንጅታዊ ሥራ ለመስራት የሚያስችል የስምምነት መድረክ አካሂዷል። መድረኩ በሁለቱ ተቋማት የአገልግሎት አሰጣጥ ውጤታማነትን ለማረጋገጥና የሌብነት ብልሹ አሰራር ስርዓትን ለማስተካከል በሚደረገው ጥረት ተቀናጅቶ ለመስራት የሚያስችል ዓላማ ስምምነት ያደረገ ነው ተብሏል። በዕለቱ የተገኙ የክፍለ ከተማው ምክር ቤት አፈ ጉባኤ አቶ ወጋየሁ ኃይሉ የተቀመጡ ግቦችን በሚፈለገው ደረጃ ተግባራዊ ለማድረግና የታቀዱ ግቦችን ውጤታማ ለማድረግ ተቋማዊ ቅንጅት ወሳኝ መሆኑን አንስተዋል። አቶ ወጋየሁ ኃይሉ አክለውም የሌብነት ብልሹ አሰራር ስርዓትን ታግሎ ማስተካከል የሚቻለውና በየተቋሙ ያሉ ሰራተኞች የስራና የሙያ ስነ ምግባር አክብረው ለተገልጋዩ ግልጽና ቀልጣፋ አገልግሎት እንዲሰጡ ግንዛቤ ማስጨበጥ ረገድ ተቋማት ተቀናጅተው ሊሰሩ እንደሚገባ ተናግረዋል። ውድ ተመልካቾቻችን ከላፍቶ ኦንላይን ቲቪ ሲተላለፍላችሁ የነበረው ዕለታዊ ዜና ይህን ይመስል ነበር። ዜናውን ስለተከታተላችሁ ከልብ እያመሰገንን በያላችሁበት ሰላም